አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዴፍ አንድ ሻቢ ሰዎች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ነፍስ ይባል ያለውላ ሰማችሁ የመጣሁት ግን ኮመንት ይሁማ እኔ በጣም እንደዛ አይነት የሞት ነገር ስሰማ ማለት ነው ከዛ ቦታ አልጠራም። በቃ እዛ ቦታ አለ ታውቁኛላችሁ። አስለም ብዙ ጊዜ ነው በቃ ደስ ይለኛል ስለሞት ማየት የሆነ ለራሴ ስለሞት እንዳስብ ጭንቅ እንዲለኝ በቃ ይበልጥ ካለሁበት አህዋል የተሻለ ለመሆን እጠራለሁ። እና ሞት አካባቢ ስለሞት የሚወራበት ሀታ ኡስታዞች ራሱ ስለሞት ሲያወሩ በጣም ነው የማዳምጠው። እና አንብቡ ኮመንት እንዳለ አበረታቱት። ልጆቹን ያሳድግበት ሰዓዲ ነኝ ትላለች። በጣም ምርጥ ሰው ነው። ላይክ አድርጌያታለሁ። እንደዚህ ነው ሰው ማለት፣ እንደዚህ ነው ማሰብ ያለብን። አይሞት ክፋቱ ለካ እንዲህ ነው። እኔስ ማመን አቅቶኛል። ያ ረቢ አላህ ይዘንልሽ የኔ ከርታታ ወንድሜ። አላህ ሶብሮን ይስጥ። ልጆችን ተንከባከብላት። መቼም ወላሂ ልጆችን አደራ መቼም ቢሆን እንዳዘነጋቸው ያለ አላህ ይርዳው። እንግዲህ መኮረኒ ምናምን እየቀቀለ ቆይ አሁን አሳያችኋለሁ። አላህ ለጀነት ይበላት። አይሞት አላህ ይዘንላት። አሳስንክ ወላሂ ቃላት አጣሁለት። በእውነት በጣም ያሟል፣ ያሳዝናል። ሞት ሁሉም ነው። ነፍስ ይማር። እንዳታገባ ራሳቸውን እስከሚችሉ አይ እስኪ ሌላ ሰው ብሏት ምን ብለዋል? እኔማ ጥሩ ሚስት አላህ ይስጠው ነው ያልኩት። የኔ እናት ለልጆች እኮ አስባ እኮ ነው እንዳታገባ ያለችው። ቅንነቷ ስለሆነ ላይክ እናድርጋት። አየኛ ነገር እንደው ምን ይሻለናል? ሰዎች አሁንስ ቃላት አይዞሽ በሰው ሀገር አቃሪ አላህ ይዘንላት። አላህ ፍርዶስ ነው ይወፍቃት። እኔስ አልቻልኩም ነፍሴ። አላህ ይዘንላት። አላህ ቀብሯን ኑር ያርግላት የኔ ውደት። ለነሱም መልካም እናት ለአንተም መልካም ሚስት የምትሆነውን በቅርቡ አላህ ይስጥሃላ። የኔ ምኞት ነች ደግሞ የጻፈች እቺ ልጅ። እርግጠኛ ነኝ እኔ የተናገርኩትን ትላንትና ቤቱላሂል ሐራም በደንብ ተልቤ ዱዓ ያረኩትን ሰምታለሽ ማለት ነው። አስተሳሰቧ እንደኔ ነው። ምክንያቱም ወንድ ልጅ ብቻውን እንዴት ብሎ ያሳድጋል? በጣም ጠንካራ ካልሆነ በስተቀር ይከብዳል። በእርግጥ የሚያሳድጉ አባቶች አሉ ሚስት ሳያገቡ ልጆቻቸው ቁም ነገር እስከሚደርሱ ድረስ ማለት ነው። ግን ብዙዎች ስለማይችሉ ማግባት ስለማይቀር በዚህ በኑሮ ውድነት መተጋገዝ ግድ ስለሆነ የቲም መሆን በጣም ከባድ ነው። ቀጣም ያለችው በጣም ለማለት ነው። ያደኩበት ህይወት ነው። ከባድ ነው ወላሂ። አላህ ያጠንክርህ። ከባድ ነው። ውዶች አለ ያሳድግ ልጆቹ ውዶቼ። እኔ ግራ ገብቶኝ ምክንያቱም ብዙ ጊዜ እኔ ልጅ የሆነ ልጅም አለ ተለቅ ያለ የምታሳድገው ምናምን አሁን ነው ያለውንም። ለማንኛውም ግን ልጆቿ አየኋቸው ዛሬ አረጋገጥኩ ስንት እንደሆነ። ጀግና አባት ነህ። አይዞ በርታ ወንድማችን። ወላሂ አላህ ያበርታው። አላህ ፍርዶስ ለጀነት ይወፍቃት። አላህ ይዘንላት ዱንያ። ላንተም ሶብሩን አላህ ይስጥህ። አደራህን ልጆቹን ጎበዝ፣ አደራህን ልጆቹ እንዳይ ላይክ እያረኳቸው ወንድሜ ስልክ ቁጥር አላህ ጀነቱል ፊርደውስ ይወፍቃት። ለእናንተም ሶብሩን ይስጣችሁ። ልጆቹንም አላህ ያሳድጋቸው። አሚን። ጎበዝ። በጣም ምርጥ ኮመንት አለ። የተባረካችሁ ጨዋ ወልዶ ያሳደጋችሁ አጅቤ ሰው ልጅ ኖራለን እንጂ ሞታለን አይባልም እኮ። አንጀቴን ነው የበላችሁ። አዎ ቁርአን ቅሩ። አላህ ይርዳ። ከታታላሽ ጀነት ሙሽራ ያድርግሽ።
እኔ ክፉ አይወጣሽ። ከበፊት ጀምሬ ነበር የምከታተላት ሳውዲ እያሉ እኔም ወላሂ ላዚ ከበፊት ጀምሬ እኔ ነፍሴ አንድ ቀን መጥፎ ሲወጣ አይቼ አላውቅም። ኢንሻአላህ ወላሂ የጀነት ለምትሆነው ባልየው እንዳለ ባላ ፍቃድ ነፍሴ ጨዋ ናት። እንኳን ሳይነካው ልትነካ ነክተዋት ራሱ እንደዛ ሲሰርቧት መቼ መልሰታ ታውቃለች። እኔ ለምሳሌ እዚህ ኮመንት ላይ ራሱ አንድ መልጉ አሳዳጊ የበደለው አንዲት ነገር ቢናገረኝ እኔ በደንብ ነው የምናገረው። እኔ ማለፍ አልችልም። ማንም እንዴት ተዓዳብኝ አልፈልግም። ምክንያቱም እኔ እንጃ አልችልም፣ አልወድም። እሷ ግን እንደዛ ሲረግጧ ባለጌዎች አሳዳጊ የበደላቸው ዝም ነበር የምትለው። ወላሂ እንደው አላህ በዛ ጀዛ ጀነቱል ፊርደውስ ይወፍቃት። አረ እኔ ብቻ አይደለም አሁን ራሱ የሆነች ትልቅ ኡስታዛ ቲክቶክ ላይ ታውቋታላችሁና እሷ እንዳውም ቀንጨብ ስላልክ ቪዲዮን አስገባላችኋለሁ። አንዷ ምን ብላ ጻፈች? ራበኝ ራበኝ ስጡኝ ብር ያስጽፍ ሚውት ታረጋታለች። ከዛ ለሁለት ደቂቃ ሚውት አድርጋ ሚውቱን ትከፍታታለች። ከዛ በኋላ ይቺ ልጅቷን ኡስታዛን በጣም እንትናች ትረገመች። ያኔ ምን አይነት ምቀኛ ነሽ ቢሰጡኝ ምን አለ ባንቺ ድረስ ልመና ብላ ተናገረች። ገባችሁ? ከዛ እሷ ይቺ ኡስታዟ ደግሞ ሐስቡናላህ ወኒዕመል ወኪል ጾመኛ ነበረች። ወላሂ በጾመኛ እንጅቷ የረገመቻት እርግማን የተንቀጠቀጥኩኝ። ምክንያቱም የሰው ልጅ ተንኮሽ አድርገን ከረገሙን በደንብ ነው የሚደርስብን። ሳንነካ ተረገሙን አይደርስም፣ ግን ተነካን። ያው መጥቼ አንዷን ምንም ነገር ሳትለኝ ሄጄ እሷ ቪዲዮ ስር ሄጄ ምንም በማያገባኝ እሷን ብናገር ብትረግመኝ ይደርሳል። ግን ምንም ሳንነካው አንድ ሰው ቢረግመን ታውቃላችሁ አይደርስምና በጣም ረገመቻት። ተስብኖ ነው ሙሉ ኢፍጣር ሰዓት ነው በጣም ረገመቻት። ወላሂ ላዚ እጇን ይዛ በሆነስ አድባ ቢሆንስ እና ማንም አያልፍም። ማንም ከተነካ አያልፍም። ነፍሴ ግን ታልፍ ነበረ። ማንም እንደዚህ ሰድባት አትናገርም ነበር። ጀግና አባት ነህ ማሻአላ በርታ፣ አላህ ይገዝ። የተባረካችሁ ጨዋ ወልዶ ያሳደጋችሁ ወላሂ ላዚ ኮመንታችሁ ወላሂ እናቴ ከሞተችብኝ መደገፍ ትችል ነበር። የት እናትች እናትና ሊላሂ ወና ኢለይሂ ራጂዑን። እሺ እጅ በጣም በርድ እንደዚህ ማጨበጭበው ውዶች፣ እጅ ትልጅ አለ። በጣም ብርድ ነው እኛ ጋር ኃይለኛ ብርድ አለ። በረዶ ነው ያለው ብታዩ። ዝናቡ ራሱ ቢስሚላ ከረብሻችሁም ድምጥ ሶሪ ማመን አቃተኝ። እኔ ከርታታ አይ ስደት መጨረሻ። እኔም እያመመኝ ነው ፈራ ዋዋ ለራሴ አብዛኛው ሰው ማመን ሁሉ ያቃተዋል። እሱ ራሱ ማመን አቃተያ ነበር። አይዞ ሶብሩን ይስጥ ብቻ። ደስ ይላል። ኮመንቶች እንዳለ ደስ ይላል። አሁን መጨረሻ ላይ ትንሽ ነገር ላስገባላችሁ የልጅቷንና ትንሽ ደግሞ እዚህ ቪዲዮ ላይ እኔና በጣም ብዙ ቪዲዮ አለ፣ ብዙ ኮመንት አለ፣ ተቆጥሮ አያልቅም። በጣም መልካም ልጆች ተመረቁ፣ ጥሩ ነገር ጥፈዋል። እሱን የሚያበረታል። ግን መጨረሻ ላይ የምላችሁ ምንድነው ዛሬ ቪዲዮ አልሰራም እሱ። ይሄ የድሮ ቪዲዮ ነው። ይሄ ዩቲዩብ ላይ የድሮ ቪዲዮ ነው። ዝም ብለው መተው ኮመንት እንዳድጽፈው ነው እንጂ ምንም ቪዲዮ የለው። ቪዲዮዎቹ ሁሉ አጥፍቶ ይችና ሌላ አንድ ቪዲዮ ብቻ ነው ያለው። አጠፋፍቷል ቪዲዮዎቹን እንዳለ ማለት ነው። የሚስቱ ቪዲዮ ስለነበረበት ሰው እያነሳ ቪዲዮ እንዳይፖስትባት እና ዩቲዩብ ላይ ጭራሽ አልመጣም ልጁ። ቲክቶክ ላይ ብቻ ነው ያለውና እንዴት ዩቲዩብ ላይ መጥቶ እንዲሰራ ይሄም ተዘግቶበት ከሆነ ሌላ ዩቲዩብ ከፍቶ ማለት በደንብ ችግር ካለበት አካውንቱ ምናምን ሌላ ከፍቶ ብናበረታታው ቢሰራ ልጆቹን ቢያሳድግ ወላሂ ምኞቴ